አንድ ወንድ ስሜቱን በግልጽ ባይናገርም በባህሪውና በሰውነት ቋንቋው በኩል የሚልካቸውን ስውር ምልክቶች በጥንቃቄ በማስተዋል ማወቅ ይቻላል። ወንድ ልጅ ስሜቱን በውስጡ ደብቆ ሲይዝ በቃላት ባይናገረውም ከአእምሮ ሳይሆን ከልቡና ከንቃተ ህሊናው በሚወጡ ስውር የስነ ልቦና ባህሪያት በግልጽ ይታወቃል። አንድ ወንድ ጥልቅና ምስጢራዊ ፍቅር ሲይዘው ሳይታወቀው የሚወጡት ረቂቅ የስነ ልቦናና የባህሪ ምልክቶች አሉ። አንድ ወንድ ስሜቱን ደብቆ በሚስጥር ወዶኛል ብለሽ ለመገመት የሚያስችሉሽን ዋና ዋና ምልክቶች በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ የአይን ንክኪና እይታ። ስውር እይታ። ሳታዩ ስትቀሪ አትኩሮ ይመለከትሻል። ነገር ግን እይታችሁ ሲገናኝ በድንገት አይኑን ሊመልስ ወይንም ሊያፍር ይችላል። የረዘመ እይታ። በሚያወራሽ ጊዜ ካንቺ ጋር ያለው የአይን ንክኪ ረዘም ያለና የተለየ ሞቅታ ስሜት ያለው ነው። የሰውነት ቋንቋ። አንቺን የመምሰል ባህሪ። ሳያውቀው የተቀመጥሽበትን አቀማመጥ፣ የእጅሽን እንቅስቃሴ ወይንም የሚያስቁሽን ነገሮች መከተል ይጀምራል። ወደ አንቺ ማዘንበል። በሚያወራሽ ጊዜ አካሉን፣ እጆቹን፣ እግሮቹን፣ ደረቱን ቀጥታ ወደ አንቺ ያዞራል። ሁልጊዜም አቅራቢያሽ ለመሆን ይሞክራል። የስሜት መለዋወጥ። ያልተጠበቀ እንቅስቃሴ። አንዳንድ ቀን በጣም ቀርቦሽና ተጨንቆልሽ አብሮሽ ካሳለፈ በኋላ በሚቀጥለው ቀን በድንገት ራሱን ሊያርቅ ወይንም ዝምተኛ ሊሆንብሽ ይችላል። ምክንያቱም ስሜቴን አብዝቼ ገለጽኩ መሰለኝ በሚል ፍርሃት ራሱን ለመቆጣጠርና ስሜቱን ለመደበቅ የሚያደርገው የመከላከያ መንገዱ ነው። ሁለተኛ፣ ትንንሽ ዝርዝሮችን ማስታወስ። ሌሎች ሰዎች የሚረሷቸውን አንቺ በጨረፍታ በወሬ መካከል የጠቀስሻቸውን ነገሮች፣ ለምሳሌ የምትወጂውን የቡና አይነት፣ የምትጠየውን ነገር ወይንም የቀደመ ትዝታሽን በደንብ ያስታውሳል። ምክንያቶችን በመፈለግ ማውራት። ትናንሽና አላስፈላጊ የሚመስሉ ምክንያቶችን በመፈለግ ያወራሻል፣ መልእክት ይልክልሻል፣ ወይንም ባልተጠበቀ አጋጣሚ ከአንቺ ጋር ለመገናኘት መንገድ ይፈልጋል። ልዩ የሆኑ ቀናትን ማስታወስና ማክበር። የቀን ትዝታዎች። ልደትሽን ብቻ ሳይሆን መጀመሪያ የተገናኛችሁበትን ቀን፣ ለየት ያለ ነገር ያደረጋችሁበትን አጋጣሚ ወይንም ለእርሱ የነገርሽውን አስፈላጊ ቀን ሳታስታውሹ ቀድሞ ያስታውሰዋል። ስጦታዎች። ስጦታ ቢሰጥሽ እንኳን ውድ ከመሆኑ በላይ ለአንቺ ትርጉም ያለውና በጥንቃቄ የተመረጠ፣ ለምሳሌ የምትወጁ መጽሐፍ፣ የምትወጁ ቀለም ያለው ነገር ነው የሚሆነው። ሶስተኛ፣ ከሌሎች ሴቶች ልዩ አድርጎ ማየት። ከሌሎች የሴት ጓደኞቹ ጋር ባለው አቀራረብ እና ከአንቺ ጋር ባለው ሁኔታ መካከል ግልጽ ልዩነት ይኖራል። ለአንቺ ያለው ትኩረት፣ ትህትናና እንክብካቤ ስሜቱም የተለየ ነው። ስውር የቅናት ምልክቶች። ስለ ሌላ ወንድ ስታወሪ ወይንም ሌላ ወንድ አጠገብሽ ሆኖ ሲያይ የፊቱ ገጽታ ሊቀየር፣ በድንገት ዝም ሊል ወይንም ድባቡ ሊቀየር ይችላል። በእይታ ውስጥ የአድናቆትና የድንገተኛ ፈገግታ መኖር። ሳይታወቀው ፈገግ ማለት። ወደ አንቺ ሲመለከት ወይንም በሩቅ ሲያይሽ በፊቱ ላይ ድንገተኛና ከልብ የሆነ ፈገግታ ይታያል። ፑፒል የምንለው የአይን ክፍል መስፋት። አጠገቡ ሆነሽ ሲያይሽ እና ሲያወራሽ የአይኑ ፑፒል ይሰፋሉ። ይህ በስነ ልቦናና በባዮሎጂ ደረጃ ፍላጎትና ፍቅር ሲኖር የሚከሰት የተፈጥሮ ምላሽ ነው። ከአንቺ ጋር ሲሆን የመደንገጥ ወይንም የሀሳብ መበታተን፣ በሌሎች ሰዎች ፊት ደፋርና ጨዋ ሆኖ ሳለ ከአንቺ ጋር ብቻ ሲሆን ግን የመደንገጥ፣ ቃላት የማጣት ወይንም በትንሽ ነገር የመሳቅ ባህሪ ሊያሳይ ይችላል። አራተኛ፣ ጥበቃና ደህንነትሽን ማረጋገጥ። ምቾትሽን መጠየቅ። ከእርሱ ጋር ስትሆኝም ሆነ ወደ ቤት ስትመለሺ በሰላም ገብተሻል ብሎ ደውሎ ወይንም መልእክት ልኮ ካላረጋገጠ አይረካም። ከአደጋ መከላከል። መንገድ ስትሻገሩ ወደ ውስጥ በኩል እንድትሄጂ ማድረግ። የሆነ ነገር ሊመታሽ ሲል ቀድሞ መንቀሳቀስ ወይንም በስራ በትምህርት ቦታ አላስፈላጊ ጫና እንዳይበዛብሽ ከጎንሽ መቆም። በአስቸጋሪና በደስታ ጊዜ የመጀመሪያ መሆን። በደስታሽ ጊዜ መልካም ዜና ስታበስሪው ከማንም በላይ ከልቡ ይደሰታል። ስኬትሽን እንደራሱ ስኬት ነው የሚቆጥረው። በአስቸጋሪ ጊዜ፣ በህመም ወይንም በጭንቀት ጊዜ ከአንቺ ጋር ለመሆን ለመጠየቅና ለማጽናናት ቀድሞ የሚደርስልሽ እርሱ ነው። አምስተኛ፣ ማህበራዊ ሚዲያ ላይ ያለው እንቅስቃሴ። የቀድሞ ነገሮችን መመርመር። ድሮ የለቀቅሻቸውን ፎቶዎች ወይንም ጽሁፎች ላይክ ያደርጋል ወይንም በግልጽ አይቶ እንደነበር በሚያሳውቅ መልኩ በወሬ መካከል ያነሳዋል። የመጀመሪያ ለመሆን መሞከር። አዲስ ነገር ፖስት ስታደርጊ በፍጥነት ቪው ከሚያደርጉት ወይንም አስተያየት ከሚሰጡት ሰዎች መካከል አንዱ እርሱ ነው።
ስድስተኛ የእርዳታ እጁን ለመዘርጋት ጊዜ አለመውሰድ። አነስተኛ የሚሆን ትልቅ ነገር በሚያስፈልግሽ ጊዜ ለምሳሌ የትምህርት ወይንም የስራ ማስታወሻ፣ እቃ ማጓጓዝ፣ የሆነ ቦታ መሄድ እኔ ላድርግልሽ ለማለት ሁልጊዜም ዝግጁ ነው። እርሱን መጠየቅ ሳያስፈልግሽ እንኳን ፍላጎትሽን ቀድሞ ተረድቶ ለመረዳት ይፈጥናል። ስሜታዊ ድጋፍ ሰጪ ለመሆን መሞከር። ስሜትሽ እንደተቀየረ ወይንም እንደተከፋሽ ወዲያውኑ ይረዳል። ምን ሆነሽ ነው ብሎ በጽናት ይጠይቅሻል። ያንቺ ችግር የእሱ ችግር ይመስል አብሮ ይጨነቃል። መፍትሄ ለመፈለግም ምንጊዜም ከጎንሽ ይቆማል። ሰባተኛ ከእርሱ የቅርብ ጓደኞች የምታያቸው ምልክቶች። የጓደኞቹ አቀራረብ። እሱንና አንቺን አብራችሁ ሲያችሁ የጓደኞቹ ፊት ላይ ልዩ ፈገግታ ይታያል። እርስ በእርስ ይጠቃቀሳሉ ወይንም እርሱን ማጣደፍ ይጀምራሉ። ስለ እርሱ ማውራት። ጓደኞቹ ስለ እሱ ጥሩ ጥሩ ነገር ሊነግሩሽ ወይንም አንቺም በጣም እንደሚያከብርሽ እንደሚወድሽ እያሉ በተዘዋዋሪ ሊጠቁሙሽ ይችላሉ። በእርሱ ዓለም ውስጥ ያሉ ሰዎች እንዲያውቁሽ ማድረግ። አስቀድሞ ያውቁሻል። የቅርብ ጓደኞችን ወይንም ቤተሰቦችን ስታገኚ ገና ሳታወሪያቸው ስላንቺ ብዙ ነገር እንደሚያውቁ ይገባሻል። እሱ ስላንቺ በሌለሽበት ብዙ ጊዜ ያወራ እንደነበር ይህ ትልቅ ማረጋገጫ ነው። የሰዎች አስተያየት። ሰዎች እሱ ስላንቺ ብዙ ነው የሚያወራው ወይንም ከአንቺ ጋር ሲሆን በጣም የተለየ ነው የሚል አስተያየትን ይሰጡሻል። ስምንተኛ የወደፊት እቅዶች ውስጥ አንቺን ማካተት። ስለ ወደፊት ህልሙ፣ የስራ እቅዱ ወይንም መሄድ ስለሚፈልግባቸው ቦታዎች ሲያወራ አንድ ቀን አብረን እንሄዳለን እያለ ባልተወራረደ መልኩ አንቺን የወደፊት የህይወቱ አካል አድርጎ ያስብሻል። እኛ የሚለውን ቃል አብዝቶ መጠቀም። በንግግሩ መሃል እኔ ወይንም አንቺ ከማለት ይልቅ ባልታሰበ ሁኔታ እኛ፣ አብረን ወይንም የኛ የሚሉ ቃላትን ይጠቀማል። ይህ ማለት በንቃተ ህሊናው ወይንም ሳብኮንሽስ ማይንዱ ላይ ቀድሞውኑ እንደ አንድ ጥንድ እያሰበ ነው ማለት ነው። ዘጠነኛ አላስፈላጊ መዋቢያና አለባበስ መለወጥ። ከአንቺ ጋር የሚገናኝበት ቀን ከሆነ ከተለመደው በላይ ተኳኩሎ ጥሩ ሽቶ ተቀብቶና ልብሱን አስተካክሎ ይገኛል። ከአንቺ የሚሰጠውን አዎንታዊ አስተያየት በጣም ስለሚፈልግ ላለባበሱ ልዩ ትኩረት ይሰጣል። ድምፁና የንግግር ቶኑ የሞቀ መሆን። የድምፅ ቅላጼ መለወጥ። ከሌሎች ሰዎች ጋር ሲያወራ ከሚጠቀመው የድምፅ መጠን ይልቅ ከአንቺ ጋር ብቻ ሲሆን ድምፁ ለስለስ ያለ፣ ቀስ ያለና ረጋ ያለ ይሆንብሻል። በጥሞና ማዳመጥ። አንቺ ስታወሪ አያቋርጥሽ። ይልቁንም ንግግርሽን በሙሉ በትኩረት ያዳምጣል። ጥያቄዎችን በመጠየቅ ውይይቱም እንዲቀጥል ያደርገዋል። አስረኛ የግል ምስጢሮቹና ድክመቶቹን ለማካፈል አለመፍራት። ግልጽነት። ወንዶች አብዛኛውን ጊዜ ደካማ ጎናቸውን ወይንም የውስጥ ፍርሃታቸውን መናገር አይወዱም። ነገር ግን ለሱ ልዩ ከሆንሽ ስሜታዊ ደህንነት ስለሚሰማው የስጋት፣ የሽንፈት ወይንም የልጅነት ትዝታዎቹን ያካፍልሻል። አስተያየትሽን መፈለግ። በህይወቱ ውስጥ ባሉ ትልልቅ ውሳኔዎች፣ በስራ፣ በትምህርት ወይንም በግል ህይወቱ ላይ ያንቺን ሀሳብና ምክር በጥብቅ ይፈልጋል። አስተያየትሽንም በከፍተኛ ደረጃ ያከብረዋል። ለአንቺ ያለውን ትዕግስት ማሳደግ። አይበሳጭብሽም። በሌሎች ሰዎች በቀላሉ ሊያበሳጩት የሚችሉ ነገሮች ከአንቺ ጋር ሲመጡ በትዕግስትና በፈገግታ ያልፋቸዋል። የበደለሽን ነገር በፍጥነት መተው። የተቀየመባቸው ነገሮች ቢኖሩም እንኳን ከአንቺ ጋር መጣላት ስለሚፈራ በፍጥነት ይቅር ይላል ወይንም አለመግባባቶችን ወዲያውኑ ለመፍታት ይሞክራል። 11ኛ ለአንቺ ያለውን ክብርና ቦታ ጠብቆ ማቆየት። ድንበርን ማክበር። ለአንቺ ያለው ፍቅር እውነተኛ ስለሆነ በፍጹም ወሰንሽን አይጥስም። አላስፈላጊ ጫና አያደርግብሽም። ይልቁንም ለግልጽነትሽና ለምርጫሽ ትልቅ ክብር ይሰጣል። አካላዊ ቅርበት በጥንቃቄ ማድረግ። አጠገብሽ በሚሆንበት ጊዜ አላስፈላጊ ንክኪዎችን ያስወግዳል። ነገር ግን በአጋጣሚ እጃችሁ እንኳን ሲነካካ ከፍተኛ መደንገጥ ወይንም የስሜት መነቃቃትን ያሳያል። በሱ ህይወት ውስጥ አንቺን ዋና ሰው ማድረግ። ጊዜ መመደብ። ምንም ያህል ቢጣበቅ ወይንም ደግሞ ስራ ቢበዛበትም ለአንቺ የሚሆን ጊዜ በፍጹም አጣው አይልም። ስራ በዝቶብኛል የሚል ምክንያት አይደረድርም። ትኩረቱን ሙሉ ለሙሉ ለአንቺ መስጠት ይፈልጋል። ከአንቺ ጋር በሚሆንበት ጊዜ ስልኩን አይነካካም። ትኩረቱንም ሙሉ በሙሉ አንቺ ላይ ብቻ ነው የሚያደርገው። በፍላጎትሽና በምትወጃቸው ነገሮች ላይ ፍላጎት ማሳየት። አዳዲስ ነገሮችን መሞከር። ድሮ የማይወዳቸውን ወይንም የማያውቃቸውን ነገሮች ለምሳሌ የምትወጁ ሙዚቃ፣ ፊልም ወይንም ስፖርት ከአንቺ ጋር ለመቀራረብ ሲል ማዳመጥ፣ ማየትና ስለሱ ነገር ማወቅ ይጀምራል። በውይይት መሳተፍ። ያንን ያየሽውን ፊልም አየሁት እኮ ወይንም ያንን ሙዚቃ አዳመጥኩት በማለት ውይይቱን ለመቀጠል መንገድ ይፈልጋል። አንድ ወንድ ተራ አክብሮትና ጓደኝነት ብቻ ከሆነ ያለው ባህሪው ሁልጊዜም የተረጋጋና ወጥ ነው። ነገር ግን በፍቅር የተያዘ ወንድ ከአንቺ ጋር በሚሆንበት ጊዜ ትኩረቱ የተጋነነ፣
አንዳንዴም የሚደነግጥ፣ ሌላ ጊዜ ደግሞ በጣም ተጨናቂ ይሆንብሻል። እነዚህ ምልክቶች ሙሉ በሙሉ በአንድ ጊዜ ማየት ላይጠበቅብሽ ይችላል። ነገር ግን ከእነዚህ ውስጥ አብዛኞቹ በተደጋጋሚ የሚያሳይ ከሆነ ስሜቱን ለመደበቅ እየሞከረ ሊሆን የሚችልበት እድል በጣም ከፍተኛ ነው። አንድ ወንድ እነዚህ ምልክቶች የሚያሳይ ከሆነ ነገር ግን በግልጽ ለመናገር ከፈራ ምናልባት እምቢ ትለኛለች የሚል ስጋት ስላለው ሊሆን ይችላል። እሱን ለማቅረብ ፍላጎት ካለሽ በንግግራችሁ መሃል ትንሽ አዎንታዊ ምላሽ፣ ግልጽ ፈገግታ፣ አድናቆት ወይንም አብራሹ የምታሳልፊውን ጊዜ እንደምትወጁ መናገር ትችያለሽ። ይህንን ማድረግሽ በራስ የመተማመን ስሜቱን ያሳድግለታል። ሚስጥራዊ ፍቅር በቃላት ባይገለጽም በድርጊት በትዕግስትና በእንክብካቤ ውስጥ በግልጽ ይጮሃል። አንድ ወንድ እነዚህን ሁሉ ነገሮች የሚያደርግልሽ ከሆነ ፍቅሩን በቃላት የሚገልጽበት ትክክለኛ ጊዜና ድፍረት እየጠበቀ እንደሆነ እርግጠኛ መሆን ትችያለሽ። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።